ሰላም መጥፋት ውሎውን በሰላም ወጥቶ በሰላም መመለስ አለመቻል በየቦታው መታገት በየቦታው ታግቶ ገንዘብ መጠየቅ የመሳሰሉት ነገሮች እየጨመሩ ሄደው ሰው ለሰላሙ ሲል ቁጣውን ወደ መግለጽ ወደሚሄድበት ጠርዝ ላይ ያቀርበውታል ያለው መቼ ነው ይሄን ቁጣ የሚገልጸው በኢኮኖሚ መልኩም ተመሳሳይ የሆነ ነገር ነው ያቀረብነው ህዝቡ መሪዎቹን ወደሚበላበት ሁኔታ እየገፋው ነው መቼ ነው ይሄን የሚያደርገው እነዚህን አይነት ነገሮች ሳይንስ አይደለም በዚህ ሰዓት ላይ በዚህ ቀን ቀጠሮ ይዘህለት የፈረሰ ያለውን ፒያሳ መሐከል ድሮ እንደምትቃጠረው መሐሙድ ሬኮርድ የሱቅ በራፍ ላይ እንገናኝ በሚል መንገዱ ሰዓት ቀጥረ የምታስነሳው አመጽ አይደለም ያለው ይሄ የራሱ መቼ በየትኛው ሰዓት ላይ እንዴት ይነሳል የሚለው ነገር ማንም ፕሬዲክት የሚያደርገው ነገር አይደለም የዛሬ ገዢዎች ሁሉ ጊዜ ለዘላለም አይነሳም ብለው ነው የሚያስቡት ነገር ግን ባላሰቡት ሰዓት ባላሰቡት ወቅት በአንድ ቀን ማታ ፈንድቶ ጠራርጓቸው ሲሄድ ታሪክ አሳይቶናል ያለው ግን እዛ ጠርዝ ላይ እየመጣን መሆኑን ግን እውነታው በደንብ ያመላከተ ነው ወደዛ የሚወስደው ነገሮች አለመሟላታቸው ሳይሟሉም በግብታዊነት ሊሄድ የሚችልበት እድል የመፈጠሩ ጉዳይ አለዛው ሌላውም ነገር ከተመለከትከው ከኢኮኖሚ ውጭ ያለው ማህበራዊ ዘርፍም ያለው ነገር ከተመለከትከ ይሄንኑ ነው የሚያሳየው እና ከስራቱ ጋር ይሄ ቅርበት ያላቸው የመንግስት ባለስልጣናት ከመቼም በላይ ማይን ባወጣ መንገድ ዘረፋ የሚያካሂዱበት ነው እና ደግሞ እሱ ብቻ አይደለም ይህ ሀብታቸውን የሚላስ የሚቀመስ በሌለው ማህበረሰብ ፊት ነው እንዳሻቸው በማሳየት የሚመነሸንሹት ማለት ነው እና ዜጎች ትንሹም ሆነ ለትልቁ አገልግሎት በየቀበሌው በየመንግስት መስሪያ ቤቱ የፌደራል በለው የቀበሌና የወረዳ መስሪያ ቤት በሄዱ ቁጥር ምንም አይነት አገልግሎት ያለ ጉቦ የማይሰጥበት በቃ ቋሚ የሆነ መንግስት አሰራር የሆነበት ሁኔታ ውስጥ ነው የሚኖሩት ያለው ይሄ በጣም የተንገፈገፉበት ሁኔታ ውስጥ ነው የጨመራቸው እንደገና ዘመናት በእነዚህ ባህላዊ ሴቶች ናቸው በሚላቸው ላይ ታሪካዊ ቅርሶች ናቸው በሚላቸው ላይ በእምነት ተቋሞቻቸው ላይ በተለያየ ጊዜ ስርዓቱ የሚያካሄደው የማያቋርጥ ጥቃት ህዝቡን ወደ ከፍተኛ ወደሆነ ምሬት ደግሞ በዚህ መንገድ እየወሰዱት ይሄም አንዱ ከኢኮኖሚው ጋራ ከሰላም መጥፋቱ ጋራ ከፖለቲካው አፈና ጋር ተደምሮ ቅድም ያለውን አስቸጋሪ ሁኔታ ውስጥ አገሪቷን የጨመረ ነገር ነው ይሄ ምን ያስከትላል የሚለው ነገር ሪል አሳሳቢ የሆነ የመጣ ነው ሌላው ትልቁ ካታጎሪ ደግሞ ትልቁ ዘርፍ ደግሞ መታየት ያለበት ኢትዮጵያ በውስጥ ችግሯ ብቻ አይደለም ፈተና ውስጥ ልትወድቅ የምትችለው በውጭም ግንኙነት በኩል በተሰራና ባልተሰራ ስራም ጭምር ነው ችግር ውስጥ የምትወድቀውና በዚህ መንገድ ከተመለከተው በውጭ ጉዳይ በአንድ ግለሰብ ፈላጭ ቆራጭነት የሚመራ የውጭ ጉዳይ ፖሊሲ ነው ይሄን ድንቁርናና ድፍረትን በማዋሃድ የሚካሄድበት የውጭ ግንኙነት ስራ ኢትዮጵያ ሩቅ ባሉ ሀያላን መንግስታት የማትታመን አገር አድርጓታል ያለው የትኛውም እርግጠኛ ነኝ ኢትዮጵያ የብሪክስ አባል ሆናለች ተብሎ ተቀመጠ ነገር ቢኖርም ቻይናን ወይንም ሩሲያን ወስዶ በስልጣን ላይ ያለው የአብይ አገዛዝና ራሱ መሪው አብይ የሚታመን ሰው ነው ወይ በእንግሊዝኛ ሪሊ ካን ዩ ዱ ቢዝነስ ዊዝ ዲስ ጋይ ቢባሉ ኖ የሚል መልስ እንደሚሰጡ እርግጠኛ ነኝ ምክንያቱም በተለያየ ሁኔታ ብስለት ባለው መንገድ እነሱ ያሳዩትን ቀናነት ያሳየ መሪ ባለመሆኑ የተነሳ የነዛ ሀገር የውጭ ጉዳይ መስሪያ ቤቶች በሚገባ ተንትነው ማን እንደሆነ ያስቀምጡት ሰው ነው የሚመስለው በአሜሪካ በኩል የለየለት ነገር ነው አሜሪካኖች በትግራይ ጋር በነበረው ጦርነት በዋንኛነት ሪሊ ከወያኔ ጀርባ ቆመው ለረጅም ጊዜ ሄዱበት ዋናው ምክንያት በእነሱ አይን የነሱን ጥቅም የማያስጠብቅ በእነሱ አይን ታማኝነት የሌለው ከዚህ ሰው ጋር ስራ መስራት ይቻላል ብለው የማያምኑ በመሆናቸው ነው እሱን ለማለሳለስ በሚል ነው ያንን የኒውዮርከር ጋዜጣ ጠርጧቢ ለአሜሪካ ቦታሉ ለአሜሪካ ስለላለው የሚለው እንደማያምኑት በማወቁም ጭምር የገባበት ነውና በየትኞቹም ትልልቅ ሀያላን መንግስታት አይን ኢትዮጵያ ቦታ የሌላት በመሪዋ የተነሳ የሆነች ሀገር ናት በጎረቤት
ያው የምናየው ነገር ነው። ትንተና ውስጥ እኔ አልገባም ያለው ብዙ ከኤርትራ ጋር ተፈጥሮ የነበረ መልካም ግንኙነት ዛሬ የት እንዳለ እናውቀዋለን። ከሶማሌ ጋር የነበረ በጣም መልካም የነበረ ግንኙነት ከመጀመሪያው ተናግረናል። በቀን አንድ የተፈረመ ጊዜ የሶማሌላንድ እና የኢትዮጵያ የመግባቢያ ሰነድ ከሶማሌ እንደዚህና ከሶማሌላንድ መሬት አግኝተናል፣ የባህር አክሰስ ይኖረናል የሚል ብዙ ውሸት የተሞላው ነገር የትም እንደማይሄድ ሊያስከትል የሚችለውን ነገር ግን የኢትዮጵያን ብሔራዊ ጥቅም በሚጎዳ መልኩ ከጎረቤት አገራት አይን ጥርስ ውስጥ እንድትገባ የጎረቤት አገራትን የሚደግፉ የኢትዮጵያ ጠላቶች የበለጠ የተመቻቸ ሁኔታ የሚያገኙበትን ሁኔታ ፈጥሮ የሚሄድ ነው ብለን ተናግረናል። ይሄ በነገራችን እኛ ኢንፋክት ኢትዮጵያ ባህር ወደብ ስላገኘች አይናቸው ቀላ ምናምን የሚል ምድረ የባንዳ ልጅ እሱ አርበኛ ሆኖ እኛ በባንዳነት ሊከስ የሞከረበት ሁኔታ ነው። ከብሔራዊ ጥቅሙ አኳያ ነው ያ ውሳኔ ችግር ያለው ይኸውና የትም የውሳኔ አንደኛ በማጭበርበር ላይ የተመሰረተ ነው። የሶማሌላንድ ፕሬዝዳንት ነው እንደውም ብያ የነበረው ትጉሲል እንደሆነ ምን አይነት አጭበርባሪ መሪ እንደሆነ አብያው በማግስቱ ማወቁ አይቀርም ያለው። ይህን በሚያውቅበት ሰዓት ላይ ምን ያህል እንደሚደነግጥ እግዚአብሔር ያውቀው ነበር ያለው። የሆነው ይሄንን ነው። የማይሆን የማይደረግ ነገር ውስጥ ነው የተገባው። የተፈጠረውም ጩኸት ማምጣት ነበረ። ጩኸት ለማምጣት ተብሎ የተሄደበት ግን ተራ ጩኸት አምጥቶ ለማስቀየስ በዛ ሰሞን የነበሩትን የፖለቲካ ትኩሳቶች ለማብረጃ ብሎ የተገባበት ያልታሰበ ዲፕሎማሲ አካሄድ ከፍተኛ የሆነ የአገሪቷን ብሔራዊ ጥቅም የጎዳ ጠላቶቿን ያሰባሰበ ሁኔታ ፈጥሮ አርፎታል። ይሄን አይነት ሁኔታ ደግሞ የሚሆነው አገር ውስጥ ህዝቡ የኢትዮጵያ ህዝብ እርስ በርሱ የሚሆን መንግስትና ህዝብ በከፍተኛ ደረጃ እንዲጋጭ በተደረገበት ሁኔታ የመከላከያ ኃይሉ የወጣ ብርሃኑ ጁላ የሚናገረውን ቱልቱላ ተወትተው ቅድም በገለጽነው ደረጃ የሚዋጋ ሰራዊት ያነሰበት ጠቅላላ ትጥቁንና ተተኳሹን እያስረከበ የተመናመነበት ቴክኖሎጂ አለን ብሎ ጉራ ሲነፋበት የነበረው ድሮን ተንገጫምጦ በቆመበት ሁኔታ የትኛውም አካል በኢትዮጵያን ድንበር በየትኛውም መንገድ እንደፈለገ ከፍቶ በርግዶ ቢገባ የገቡም አሉ ማስቆም የማይችል የመከላከያ ኃይል ባለበት ሁኔታ ነው ኢትዮጵያ ያላችውና ይሄ ቅድም ያልኩን ከዚህ በላይ የዘረዘርኳቸውን ነገሮች ከተመለከተ ኢትዮጵያ ወደ ከፍተኛ ቀውስ የሚያንደራድሯት ችግሮቿ የተበራከቱ ከውጭ ጉዳይ ጋር ስታነሳ እንደው ማለፍ የሌለብን ነው። ሰሞኑን የውጭ ጉዳይ ሚኒስትር ዴኤታ ወይዘሮ ብርቱካን አያኖ በትዊተር ገጿ አንድ ነገር አስፍራ ተመልክቻለሁ። አብይ አህመድ ከተለያዩ ሀገራት መሪዎች ጋር ሲጨባበጥ የሚታበይበትን ፎቶግራፍ ደርድራ የአብይ አህመድን ኢትዮጵያን በዲፕሎማሲው ምን ያህል የላቀ ቦታ እንዳደረሳት የጻፈችበት መንገድ ትንሽ ነገሩን መልሰን እንድናየውና እውነት እነዚህ ሰዎች መሬት ላይ ያለው ነባራዊ ሁኔታ ለምንድን ነው መጋፈጥ ያቃታቸው፣ ለምንድን ነው በሌለ አየር ላይ መንሳፈፍ የፈለጉት የሚል ነገር እንድናነሳ እንከደዳለን። በአሁን ሰዓት አምባሳደሮች በሙሉ የትኛውም አምባሳደር ዋና ስራውን ትቶ የአብይ አህመድን ገጽታ ስብዕና ውስጥ ገብቷል። የገጽታ ግንባታ ውስጥ የሚገኘው የካናዳው አምባሳደር ፍጹም አረጋ ቀኑን ሙሉ የአብይን ትዊተር ሪትዊት ሲያደርግ ነው የሚውለው። የሆነ ነገር እያስተካከለ መጽሐፍ ሁሉም የዚህ ኃላፊነት የተሰጣቸው እስከሚመስል ድረስ ግዴታ የተጣለባቸው እስኪመስል ድረስ የአብይ አህመድን ተክለስብና መገንባቱ ላይ አብዝተው የተጨነቁ ነው። ሰሞኑንም አንስተናል። አዳነች አቤቤና የአብይን ፌስቡክ እና ትዊተር ላይክ ሼር ያላደረገ ቅጣት እንደሚጣልበት መነገሩንም ሰምተናል። ከዚህ አንጻር ስናይ እንደው አብይ አህመድ ከሌሎች ሀገራት መሪዎች ጋር ፎቶግራፍ ተነስቶ መታየቱን እንደ ትልቅ የዲፕሎማሲ ስኬት አድርጎ እያየ ያለው ይሄ አገዛዝ ወዴት ሊደርስ ነው? ለምንድን ነው ከነባራዊ ሁኔታ ጋር እንደው ፊት ለፊት መጋጠም ያቃተው? ምን አድርጎ ፊት ለፊት ይግጠም? ምክንያቱም ፊት ለፊት ስትገጥመው የሚያሳይ ሁኔታ ቅድም ያለው ሁኔታ ነው። ኢትዮጵያ በምስራቅ አፍሪካ በሁሉም ሀገሮች ተደማጭነት የነበራት በተለይ ደግሞ ከኤርትራ ጋር ስምምነት ከተፈጠረ በኋላ የቀረው ኤርትራ የነበረው አንድ ላይ ተደማጭነት በኤርትራም ውስጥ ተደማጭነት ጭምር ማግኘት የቻለች ሀገር ነው የሆነችው የነበረው። ዛሬ በየትኛውም ዘመን በየትኛውም መንግስታዊ ስርዓት ችግር ውስጥ ወድቃ ከማታውቀው የኬንያ መንግስት ጋር ሳይቀር ነው
በጎ የሆነ ግንኙነት የሌለው ባለፈው ጊዜ በልመና ወደ ኬንያ ተሄዶ ያንን የተሻከረ ግንኙነት ለማስተካከል የተደረገ ሙከራ እንዳለ የተደረገበትም አንዱ ምክንያት ኢቭን ከኬንያ ጋራ ለዘመናት የቆየው ግንኙነት የተበላሸ በመሆኑ የተነሳ ነው። ስለዚህ በዙሪያችን ይሄን ነው የምናየው። በውጪ ቅድም የነገርኩህ ነገር ነው። የትኛው ቦታ ላይ ኢትዮጵያ በዲፕሎማሲ መልኩ የተዋጣለት ስራ በዚህ ዘመን ሰራች፣ በዚህ በአብይ አገዛዝ ዘመን ሰራች የሚባል የለም። ስለዚህ ይሄንን ስለሆነ የሚያዩት ያለው ዲፕሎማሲን በተመለከተ ሌላ ኢሜጅ፣ ሌላ ምስል መፍጠር አለባቸው። ያንን ምስል የሚያገኙት ያለው አብይ በየቦታው በስፋት እየዞረ የጨበጣቸውን የውጭ መንግስታት መሪዎች ፎቶግራፍ እየለጠፉ ዲፕሎማሲ ማለት ከውጭ መንግስታት ጋራ በየቦታው እየዞሩ መጨባበጥ እንደሆነ አድርጎ ማቅረብ ብቻ ነው ያላቸው። በእጃቸው ይሄንን ነው እና ይሄ በፖለቲካ ምንድነው የሚባለው? ስፒን ይባላል። ያለችህን ነገር በጣም አጉልተህ በማቅረብ የህዝብን ተመልካቹን ያዳማጩን ስሜት ቆልፎ መያዝ። ነገር ግን ይሄ አሰራር ለተወሰነ ጊዜ ሊሰራ ይችላል ያለው፣ ግን የአብይ መንግስት እርቃኑ ረጅም ጊዜ ሆኖታል መቆም ከጀመረ። ስለዚህ ምንም አይነት የምስል ስፒን፣ የንግግር ስፒን፣ ሌሎችም አሁን የሚሰራቸው እኮ ብዙ ነገሮች አሉ። አገር እንዲህ በሆነበት ሰዓት ላይ እየሰበሰበ የሚያናግራቸው ወደኋላ እንመጣበታለን። በሙሉ የዚህ ነገር ውጤቶች ናቸው። ስለዚህ ምኑን ነው ፌስ የሚያደርገው ያለው? ውድቀቱን ተረድቶ ለማስተካከል የሚያስችል ምንም አይነት ስብዕናም ዕውቀትም ከጎኑም አለ። የምንሄድበት መንገድ አስቸጋሪ ነው። ቅድም ስለመከላከያው አንስቻለሁ። የምትሄድበት መንገድ አስቸጋሪ ነው የማይሉ ጀነራሎች፣ የምትሄድበት መንገድ አስቸጋሪ ነው ብሎ መናገር የማይችሉ የዲፕሎማቶች፣ ኢኮኖሚያችን በዚህ ደረጃ እየተበላሸ ነው ብሎ መናገር የማይችሉ የኢኮኖሚ አድቫይዘሮች፣ ሁሉንም በዙሪያ የሰበሰባቸው ተላላኪዎችና አሽከሮች ይህንን አሁን የምንለውን አይነት ውድቀት ግምት ውስጥ አስገብቶ መተካከል አለበት። ይሄ ምስል መለጠፉ የትም አያደርሰንም የሚለው ስለሌለ ይለጥፋል። አገር እየተራበ አዲስ አበባን በመብራት አብለጭልጮ የአፍሪካ መንግስታትን በአፄ ኃይለሥላሴ ቤተ መንግስት ባደሰው ጋብዞ ኢትዮጵያ ይህን ትመስላለች ይላል ያለው። ኢትዮጵያ ይህን እንደማትመስል የኢትዮጵያ ሕዝብ ያውቃል ያለው። ማንን እንደሚያታልል አይገባኝም ያለው። ይሄ አይሆንም የሚለው ስለሌለ ድረስ ይቀጥላል። እስኪሞት ድረስ እንዲህ አይነቱን ነገር እያደረገ ነው የሚቀጥለው። ሌላ መሄጃ የለው። እንግዲህ አቶ አንዳርጋቸው ቀደም ሲል ወደ አነሳው፣ ምክንያቱም በቀጥታ ከሱ ጋር የተያዙ ብዙ ነገሮችን ማንሳት የምንችል ይመስለኛል። 4 ሳምንት ከዛ በላይ ከተለያዩ የኢትዮጵያ አካባቢዎች የህብረተሰብ ክፍሎች አዲስ አበባ ድረስ እንዲመጡ አስደርጎ ምናልባት ዛሬ ምንድነው ከተፎካካሪ ፓርቲዎች ነው ያሉት፣ ከነሱ ጋርም አድርጓል። አላባራም፣ ሊቀጥልም ይችላል። መጀመሪያ አብሮት ቤተ መጻሕፍትን፣ ከዛ የአድዋ ሙዚየምን፣ ይሄንን መጎብኘት ግዴታ ነው። ይሄን በዋዜማው ይጎበኛሉ። በሚቀጥለው ቀን ደግሞ ከአብይ ጋር በቤተ መንግስት ይሰበሰቡና መጀመሪያ የሚጠየቁት ስላዩት ነገር ነው። ውዳሴና ምስጋና ግዴታ ይመስል ሁሉም ያንን ሲያሽጎደጉድ ይውላል። አብይም ከዛ ከመድረክ ላይ ያው ተከታትለዋል። በደንብ የኢትዮጵያ ህዝብም ሲከታተለው የነበረ ጉዳይ ነው። በተደጋጋሚ አንስተነዋል። ዛሬም ተቃዋሚ የሚባሉ ፓርቲዎች አመራሮችን ሰብስቦ ተመሳሳይ ነገርን ያደረገው የገጽታ ግንባታ 13 የፖለቲካ ድርጅቶች በዚህ የገጽታ ግንባታ ላይ አንሳተፍም ብለው ራሳቸውን አግልለዋል። እነ ፕሮፌሰር ብርሃኑ ነጋ ኢዜማን፣ እነ በለጠ ሞላን ጨምሮ ታድመዋል በዚህ መድረክ ላይ። እንደው አቶ አንዳርጋቸው ይሄ የአብይ አህመድ መድረኮች ምንን ያሳያሉ? ምንድን ነው ያመጡት ነገር? ለአብይስ ምን ጨመሩለት? ለኢትዮጵያ ያመጡት ጠብ ያለ ነገር አለ? ለምንድን ነው እነዚህ ነገሮች የሚደረጉት የሚለውን ነገር ምንም የሚያመጡት ነገር እንደሌለ ሁሉም ህዝብ ያውቀዋል። ያለው በስብሰባ ተሰበሰቡ ቁጥር ለአንድ ሰዓት ይሁን 2 ሰዓት የሚደረግ ስብሰባ የእምነት ተቋማት መሪዎችን፣ የክርስትና እምነት ተከታዮችን፣ የእስልምና እምነት ተከታዮችን ሰብስቦ ንግግር አደረገ። መሰረታዊ የሆነ ከእምነት ተቋማቶቹ እየደረሰብን ነው እየገጠመን ነው ያሉትን ችግር እንደማያቃለው የታወቀ ነው። ውይይቱ ላይ አንዳንድ ጉዳይ አንስተዋል ያለው እነዛ ችግሮች ይቀባሱ
የተባባሰው የሚሄዱ እንጂ የሚቃለሉበት ሁኔታ አይደለም። ዩኒቨርሲቲ አስተማሪዎችን ሰብስበህ እንደዛ ብታደርግ በዩኒቨርሲቲ በኩል ያለውን ችግር የምታቃልልበት ነገር የለውም ያለው ሴም ቲንግ ነው። ሌሎችንም ተቋማት ይሰበስባል። ባለሀብቶችን ሰብስበህ ስታናግር ባለሀብቶች ሀብታቸውን በስነ ስርዓቱ በሀገር ላይ ኢንቨስት አድርገው የበለጠ ሀብት ማፍራት ነው ፍላጎታቸው። ያንን ለማድረግ ቁልፍ የሆነው ነገር ሰላም ነው። ሰላም ባላስከበርክበትና ማስከበር የማትችልበት ሁኔታ ሰብስበህ ለነሱ ሌክቸር ሰጠህ አልሰጠህ ቁጭ ብለው በጥሞና አዳመጡ፣ ንግግርን ሰምተው አጨበጨቡልህ። መሰረታዊ የሆነ ለውጥ በእነሱ በኩል የሚመጣላቸው አይደለም። በሙሉ የሰበሰባቸው አካላት አንዳንዶቹ ተመርጦ የመጡ በተለይ ከክልሎች የሚመጡ ሰዎች እዛ ቦታ ላይ መጣው መጥፎ ነገር መናገር የማይችሉ ጥያቄ ማቅረብ የማይችሉ ጥያቄ ቢያቀርቡም አስቀድሞ የተሰጣቸው መልሱን አዘጋጅቶ እንዲመጣ የተደረገበት እንደሆነ እያወቀው ነው ስብሰባ የሚጠራ ያለው እና የነዚህ ነገሮች ሌላ መሰረታዊ የሆነ ለውጥ ለማምጣት የሚደረግ ነገር አይደለም፣ ትርጉም ያለው ነገር አይደለም። ነገር ግን ያብይን የግል ፍላጎት ግን የሚያረካ ነገር አለው። ዝም ብዬ እየተመለከትኩት ነበር። ሱዛ መድረክ ላይ ከፍ ብሎ ይቀመጣል እና በሀገሪቷ ውስጥ አሉ የሚባሉት ትልልቅ ሰዎች፣ ትልልቅ ተቋማት እያንዳንዳቸው ከእምነት ተቋማት አንስተህ ሌሎችንም በሙሉ ከስሩ ይቀመጣሉ እና በዋነኛነት ለረጅም ሰዓት ሌክቸር ነው ዲስኩር ነው የሚሰጣቸው ያለው እና በከፍተኛ የሆነ የስልጣን ፍላጎትና ጥማት ያለው ሰው የበላይነቱን አንዱ የሚያሳይበት አንድ ካቀማመጡ ነው። ከፍ ብሎ ቁልቁል ነው የሚያቸው። ሁለተኛ እሱ ተናጋሪ እነሱ አድማጭ የሆኑበትን በጣም ጥቂት ጥያቄዎች ይጠይቃሉ። አብዛኛዎቹ በውዳሴ የተሞሉ ነው። ስልጣን በጣም ፍላጎት ያለው ሰው ውዳሴ መስማት ይፈልጋል፣ ያንን ይሰማል ያለው። ስለዚህ ይሄ ከግለሰቡ የስነ ልቦና ከስልጣን ጋር ካለው ትስስር ጋር የተያያዘ የእርካታ ማግኛ መድረክ ነው። ሌላ ምንም ዓላማ የለውም። ከጊዜ አኳያ ሰዎች ሌላ ቦታ ስራቸው መስራት የሚችሉበትን ጊዜ የሚበላ፣ ከገንዘብ አኳያ ከፍተኛ ወጪ ሰምቻለሁ። አሁን ተቃዋሚ ፓርቲዎች ሀገራዊ 6 ሰዎች፣ የብሔር ድርጅቶች 3 ሰዎች የሚበሉትን የሚጠጡትን የሚያርፉበትን ሆቴል እንደገና ተጨማሪ የዛ መንግስት አሰራር አውቀዋለሁ። ለእያንዳንዳቸው በቀን የሚያስቡ ውሎ አበል አለው። ያ ውሎ አበል እርግጠኛ ነኝ በአሁኑ ሁኔታ በቀን 3000 ብር በትንሹ ለእያንዳንዱ ሰው የሚሰጥበት ሁኔታ ነው የሚኖረው ያለው እና ለመጡት ሰዎች በሙሉ እነዚህን ተቋማት ለጎበኙት ከተለያየ ክልል ለመጡት ሰዎች ሳይቀር ይሄን አይነት ወጪ ነው የሚደረገው ያለው እና በገንዘብም አኳያ ከፍተኛ የሆነ የደረቀውን ካዝና የበለጠ የተራቆተውን ካዝና የበለጠ የሚያራቁት ነገር ነው የሚያደርገው። ምንም አይነት ጥቅም ያለው ነገር አይደለም። ነገር ግን አንዳንድ ጊዜ ሌላም ነገር አለው። አንዳንድ ጊዜ በአምባገነኖች ምን አይነት ስሜት አላቸው? ብዙ አምባገነኖች ያደረጉት ነገር ነው። አንዳንዴ በሚሊዮን የሚቆጠር ህዝብ አስገድደው አደባባይ አስወጥተው ለ4-5 ሰዓት ንግግር የሚያደርጉ አምባገነኖች ዓለም ላይ ይታወቃሉ። ዶፍ እየወረደ እነሱ መጠለያ ውስጥ ቆመው በትልልቅ ላውድ ስፒከር በሚሊዮን ለሚቆጠር ሰው ንግግር የሚያደርጉ አምባገነኖችን አይተን እናውቃለን። ትልልቅ አዳራሾች ውስጥ ይሄን አይነት ነገር የሚያደርጉና አንዳንዴ ቅዠት አላቸው አምባገነን መሪዎች። እነሱ ተናገሩና የመናገር እድል አግኝተው ነገሮችን ማስረዳት ከቻሉ መሬት ላይ ያለው እውነታ ሳይሆን የነሱ የማስረዳት አቅም አድማጩን አማሎ አሳምኖ ከዚህ ሰውዬ በላይ አዋቂ ከዚህ ሰውዬ በላይ ሀገር ሐሳብ የለም እንዲሄዱ ያደርጋል የሚል ቅዠት ውስጥ ይወድቃሉ። አንዱም ይሄ ከዚህ አይነት የአምባገነን ማይንድ ሴት ካለው ሰው የሚመጭ ነጭም ነገር ሊሆን ይችላል ያለው። እነዚህ ሰዎች በሙሉ እኔ የምለው ነገር አምነው ግን ይሄ ኢትዮጵያ ውስጥ በጣም የማይሰራበት ሰዓት ላይ ደርሰናል። ወፎ በራለች ነው የሚሉት ያለው። በቃ ሀገሪቷ ውስጥ ያለው የሰላም መጥፋት በዲስኩር ልሸፍነው የማትችል ነው። ሀገሪቷ ውስጥ ያለው ኢኮኖሚ ቀውስ የሰበሰብክ በዲስኩር ብትሸፍነው አይደለም። ማህበራዊ ቀውሱም እንደዛው ነው። የፖለቲካ ቀውሱም እንደዛው ነው እና ነገር ግን አምባገነን ስትሆን ሪያሊቲው መሬት ላይ ያለውን እውነት አክደህ
አንተ በምትፈልገው ቃላት የተሽሞነሞነ አዲስ እውነት እንዳለ ነው የምታቀርበው። ንግግሮችን ከሰማው በሙሉ አገር ችግር ላይ አይደለም ያለችው። አገር እየበለጸገች ነው። አገር ሰላም አግኝታ እየተረጋጋች ነው። ኢትዮጵያ በዲፕሎማሲ መልኩ የከሰረች ሳይሆን በዓለም ላይ በሚሰራው ስራ የምትደነቅ አገር እንደሆነች ነው እየቀረበ ያለው። በሁሉም መስኩ ከእውነታ ጋር ያልተያዘ ነገር የሚቀርብበት መድረክ ነው እና ያልኩህን አይነት አምባገነናዊ የአእምሮ ውቅር ሲኖርህ ነገሮችን በዚህ መንገድ ነው የምታያቸው ማለት ነው። ሌላ ምንም ትርጉም አልሰጠውም ያለው ገና ይቀጥላል። ገና ወጣቶች፣ የሴቶች ወጣቶች፣ ወንዶች እያለ ይቀጥላል። እኔ እርግጠኛ ነኝ ትንሽ ቆይቶ የኤሌመንታሪ ስኩል ህፃናት የሚምጡልኝ ማለቱ የሚቀር አይመስለኝም ያለው በሂደት የምናየው ነገር ነው የሚሆነው። ትንንሽ ልጆችም ከተለያየ ቦታ ተመርጠው መጥተው እዛ ቦታ ላይ ንግግር እንደሚያደርጋላቸው እርግጠኛ ነኝ። እንግዲህ አቶ አንዳርጋቸው ምናልባት እነዚህ መድረኮች ያስገኙትን ጥቅም በተመለከተ አንዳንዶች ማብራሪያ ሲሰጡት ወይም ደግሞ በጉዳዩ ላይ አስተያየታቸውን ሲያቀርቡ አንድም ፍርሃት በጣም ይንጠዋል ሰው። እንግዲህ በእንደዚህ አይነት ሀገሪቱን በያቅጣጫው መከራ ውስጥ የከተተ ሰው እንቅልፍም ተኝቶ የሚያድር አይመስልም። እንግዲህ እነሱ እንቅልፍ ተኝተ ታውቃለህ ወይ ብለው ሲጠይቁት ስራ እየሰራ መስሏቸዋል። ስራ እየሰራ ግን አይደለም። ፍርሃት፣ ስጋት አለበት። በአራቱም አቅጣጫ ያለው ችግር ከባድ ነው። ያን ችግር ያስታግስልኛል ብሎ ይሆን ሰብስቦ አጠገቡ እንዲሚያናግራቸው? ከዛም አንጻር ሊሆን ይችላል ብለው የሚገምቱም አሉ። ወይም ደግሞ ለምዕራባውያን ሀገራት ይኸው ህዝብን እያነጋገረ ነው፣ ወደ መፍትሄ ለመምጣት የህዝቡን ችግር እያዳመጠ ነው የሚልም መልእክት እነሱ እንዲደርሳቸው ይሆን? ከምን አንጻር ነው? ምናልባት አሁን 4 ሳምንት 5ኛ ሳምንት ሄዷል። ብዙ ኪሳራዎች ደርሰዋል፣ ከወጪም ከምንም አንጻር። ግን ኢትዮጵያው ናት። አሁን መከራው ቀጥሏል። ምንም የተገኘ መፍትሄ ሐሳብ የለም። ምንድነው የሚባለው? የሀገራዊ ምክክር ኮሚሽኑም ትጥቅ ፍቱና እኔ ላወያያችሁ ይላል። የብልጽግና አንድ ቅርንጫፍ ጽህፈት ቤት ነው የሚመስለው የምክክር ኮሚሽኑ። ስለዚህ ምን ብለን እንውሰደው? ይህንን አጠቃላይ ደምድመን ስንወስደው የአብይን መድረኮች ምን ብለን ልንጠራው እንችላለን? የፍርሃት ማስታገሻም ከተመለከትከው መድረኩ ላይ ቦዲ ላንጉጆቹም አሉ። ብዙ ነገሮች ነው። አሁን እዚህ ውስጥ ጊዜ ማጥፋት ስላለብን የረባ ነገር ስላልሆነ ነው እንጂ በተስፋ መቁረጥም በኩል የሚታዩም ነገሮች አሉ በዚህ መድረክ ላይ። አንተ እንግዲህ ተመርጠው ከመጡት ሰዎች መካከል ትንሽ እንኳን እንደው የረባ ጥያቄ ሰዎች ሲያቀርቡ በምን ያህል ቁጣ፣ በምን ያህል እብሪት መልስ እንደሚመልስላቸው እያየነ ነው። እንዲህ አይነት ጠቅላላ ተሰብሳቢዎችን የሚያናግርበትና የሚጠቀምባቸውን ቃላቶች፣ ሁኔታዎችን የሚገልጽበትን መንገድ ከተመለከትክ ፍራቻ ውስጥ ጨምሮታል አልጨምረውም ሌላ ነገር ሆኖ ግን ደስፐሬት የሆነ የሚይዘውን የሚጨብጠውን ያጣ ሰው የሚመስሉ ነገሮች ይታዩበታል። አንተ ልባም ስትሆን፣ ደፋር ስትሆን፣ ስጋት የሌለብህ ስትሆን፣ ጀግና ስትሆን፣ በደንብ ነገሮችን አውቃለሁ ብለህ ስታስብ ብዙ ጊዜ ከእንደነዚህ አይነት ሰዎች ትህትና ነው የሚወጣ ያለው። ጀግንነት ባለጌ ያደርግህም ያለው ሰው እንድታዋርድ አይደለም የሚያደርግህ ያለው። ኢንፋክት ጀግንነት ጠላትህን እንኳን ቆስሎ ደክሞ በምታገኝበት ሰዓት ላይ በትህትና በፍቅር እንድትይዘው የሚያደርግ አይነት ሰብአዊ ነገር የሚሰጥ ነገር ነው። ዕውቀት በጣም ሲኖርህ ተመሳሳይ በሆነ መንገድ ነው አያውቁም ብለህ የምታስባቸውን ሰዎች በንቀት ቁልቁል የምታይበት ነገር ሳይሆን የራስን አለማወቅ ጭምር ስለሚያስተምርህ ባወቅ ቁጥር የሰዎች አለማወቅ በአሉታዊ መልኩ አይደለም የምትመለከተው። በራሳቸው ሌቨል ወርደህ አንተ በሚገባቸው መንገድ ልታናግራቸው ነው የሚጋብዝ። እዛ መድረክ ላይ የምትመለከታቸው ነገሮች ግን እንዲህ አይነት ነገር አይደለም የሚያሳዩት ያለው። ያሰበው ነገር በሙሉ የቃዠው ነገር በሙሉ የተሳካለት ያልሆነ ሰው እንደሆነ ነው። ከዚህ አይነቱ ነገር ወደ ፍራቻ ተቀይሯል ወይ? ከመድረኩ የማየው ነገር አይደለም። ያንን ማየት የምንችለው ጥበቃውን ምን ያህል አጠናክሯል በዙሪያው። አንዳንድ የምንሰማቸው ነገሮች አሉ ከፍራቻ ጋር የተያያዙ ነገሮች።
ማዋረድን ብቻ አይመስለኝም ያለው ፓትርያርኩ እንዲፈተሹ የተደረገው እውነት ለመናገር በእብደት ደረጃ የሚሄድ ፍራቻ ውስጥ መግባት ስትጀምር ነው። ቅድም ያልኩ ነው ጀግና ብትሆን ኖሮ ፓትርያርኩን አትፈትሽም ነበረ። ወደ እብደት የጨመረ ፍራቻና ምሰራውን የምትይዘውን ያሳጣ ነገር አለ ማለት ነው። ብዙ ነገሮች እየተደረጉ እንደሆኑ ማንንም ሰው ድሮ በቀላሉ ማግኘት የሚችሉ ሰዎች በቀላሉ ማግኘት የማይችሉበት ሁኔታ እየተፈጠረ እንደመጣ ቁጥጥሩ የጠበቀ በተለይ በሱ ዙሪያ መሆኑን የምንሰማበት ነገር ፍራቻም እየጨመረ እንደመጣ የሚያሳይ ነገር አለው። መድረኩ ቅድም ያልኩትን ሞር ከሌላው ከፍራቻ የበለጠ የሚያሳየው የሚይዘውን የሚጨብጠውን ያጣ ሰው መሆኑን ነው እንድረዳ ያደረገኛለሁ። ጭንቀት ውስጥ እንደገባ ፍራቻና ጭንቀት ሊለያዩ ጭንቀት ውስጥ እንደገባም የምትመለከተው ነገር አለ። ምክንያቱም የሰውነት ቋንቋ የሚባል ነገር አለ። ቦዲ ላንጉዌጅ በፊቱ ላይ የምታየው ገጽታው ላይ የምታያቸው ፊቱ ላይ የምትመለከተው የማዲያቱም መብዛት አንዳንድ ጊዜ ፊቱን ማያበጥም እኔ ሁሉም ነገር ነው ለማየት የምሞክረው ኢንተረስት ስላለኝ የስነ ጽሁፍም ከንደ ፖለቲከኛ ብቻ አይደለም በዙሪያ ያለውን ነገር በሙሉ ቁጭ ያሉትንም ሰዎች እንዴት እንደሚያዩት ሁሉ እሱ ያያቸዋል ወይ አንዳንዴ ሁሉ ነው ማለት ያለው። ምክንያቱም አንዳንዶቹ በከፍተኛ ምጸት ሁሉ የሚያዩት አሉ። በከፍተኛ ጉድ ነው ብሎ በመገረም የሚያዩት ሁሉ ሰዎች አሉ። አይ ዶንት ቲንክ እሱ እዛ ላይ ተቀምጦ ግን ሁሉም እንደሚያዳምጡት ሁሉም የሚለውን ነገር እየሰሙ እንዴት አይነት ብቁ መሪ አለን ብለው እንደሚሄዱ አድርገው ነው የሚመለከተው። ኢቭን ተመርጠው የመጡት ሳይቀሩ እንኳን ፊታቸውን አነበዋለሁ እና በአጠቃላይ ብቻ እኔ ሚዝና የሚጨብጠውን ያጣ መሪ አድርጌ ነው እየተመለከትኩት ያለው አብይ። እንግዲህ አቶ አንዳርጋቸው ሌሎች ርዕሶችም አሉ፣ ግን አሁን በቀጥታ ወደ ወቅታዊ የፋኖ እንቅስቃሴ ልምጣና አንዳንድ ነገሮችን እናንሳ። ያው በቅርብ ከፋኖ እንቅስቃሴ ጋር ጎላ ብሎ የሚጠቀሰው የጉና ክፍለ ጦር አዛዥ ሻለቃ ውባንተ አባተ ወይም ደግሞ በኋላ ላይ የማዕረግ ስም ሰጥቶታል። የጉና ክፍለ ጦር ሜጀር ጀነራል ውባንተ ብሎታል። ከሱ ህልፈት በኋላ መስዋዕትነት በኋላ ነገሮች በጣም ተጠናክሮ ቀጥሏል። እንደምንሰማው ከሆነ ኮሎኔሎች ከፍተኛ የጦር መኮንኖችም እየተማረኩ እየተገደሉ ነው። ያው እስካሁን መንግስትም አላስተባበለም። ሁለት ብርጋዴር ጀነራሎችም ከዚህ አንፃር ስማቸው እየተነሳ ነው እርምጃ እንደተወሰደባቸው። በእርግጥ መንግስት እስካሁንም ስለነዚህ ማስተባበያም ማረጋገጫም አልሰጠም። በአጠቃላይ የፋኖ እንቅስቃሴ ምን ደረጃ ላይ ይገኛል? እንግዲህ 8ኛ ወር አልፏል። አመቱ ሊመጣ ነው። ምናልባት ለውጥ አለ ወይ? በአገዛዙ ላይ ፈጠረው አጠቃላይ ኪሳራ ምን ይመስላል? ፋኖስ ወደፊት ከነበረበት አንፃር መግፋት ይችላል የሚለውን ነገር ስናነሳ ምን እናያለን? አቶ አንዳርጋቸው ቅድም እኮ ስናነሳ አንዱ በዚህ በሰላም ጉዳይ ላይ በደህንነት ጉዳይ ላይ መንግስት የከሸፈ መንግስት የሆነ እንዲሄድ ካደረጋቸው ነገሮች መካከል አንዱ እና ዋነኛው አማራ ህዝብ የደረሰበት የነበረውን ጥቃት ለመከላከል ቆርጦ ተነስቶ የወሰዳቸው እርምጃዎች ናቸው። ይሄንን መንግስት እዚህ አይነት ሚዘውና የሚጨብጠው ነው ያሳጣው። ያለ የሌለ ኃይሉን አማራ ክልል አስገብቶ ቅድም ያልነውን ሰራዊቱ በስፋት የሚማረክበትን መሪዎቹ አሁን እንዳልከው የሚሞቱበትን በየቲክቶኩ ፋኖች እየወጡ ብርሃኑ ጁላን የሚያመሰግኑበትን ትጥቃችን የጥይታችን የስንቃችን ጌታ እናመሰግናለን የሚሉ አንዳንዶቹ እንደውም በሚያሸንፉበት ሰዓት ላይ የአማራ የወረዳ ፖሊስ አዛዥ እናደርጋለን ሁሉ ቃል በል ገብተውለታል ያለው ሲያሸንፉ እንዳይሁት ከሆነ በዚህ ደረጃ የአብይ አህመድን ቅድም ያልኩትን የብልጽግና ወታደራዊ ክንፍ የሆነውን የሀገር መከላከያ ተብሎ ተቋቁሞ የነበረ ነገር ወደዚህ የወታደራዊ ክንፍነት ራሱን የቀየረውን የብርሃኑ ጁላን ጦር በዚህ ደረጃ አምጥተውታል ያለው። ስለዚህ በጦር ሜዳ ላይ የተገኘ ከመጀመሪያው ጀምሮ እስካሁንም ሰዓት ላይ የተገኘ ያለው ድል እጅግ የሚገርም ነገር ነው። ማንም ያልጠበቀው ነገር ነው። ስርዓቱም
እናውቃለን አይደለም። በሳምንት በ15 ቀን ውስጥ ጠቅላላ ሱሪውን አስፈትተን መሳሪያውን ቀምተን እንሄዳለን የአማራን ህዝብ ብሎ ነው የገባበት ያለው። 8ኛ ወር መጥቷል ያለው የሱሪውን እየፈታ እየደቀቀ እየሄደ ያለው ይሄን ፈጽማለሁ ብሎ የመጣው የኦሮሞ ብልጽግና የወታደራዊ ክንፍ የሆነው የሀገር መከላከያ የሚል በብራኬት ውስጥ የምታስቀምጠው ኃይል ነው እና ይሄ እንዳለ ነው። ይሄ ነገር የወታደራዊ የሆነውን ዘርፍ እንመለከት። በወታደራዊ ዘርፉ ይሄንን እንበልና ከወታደራዊ ዘርፉ ውጭ ያለው የፋኖ እንቅስቃሴ ግን አሁንም ቢሆን ብዙ ስራዎች ገና ይቀሩታል ያለው። በጎጃም በጣም ጥሩ ሁኔታ ተፈጥሯል። የጎጃም ሁኔታ ራሱንም ጥሩ ሁኔታ ለመፍጠር ያመቻቸ ነው የነበረው። በተወሰነ ደረጃ የፖለቲካ ፍላጎትና የፖለቲካ ስራ የሚሰሩ አካላትና እዛው ፋኖ ውስጥ የነበሩበት በነዘመነ የሚመራው ክንፍና የጎጃምን ወታደራዊ እዝ ያቆሙት ኃይሎች እዛው መሬት ላይ አንድ ላይ ከፋኖ ጋር የነበሩበት ሁኔታ ነው የነበረው። ጊዜ ፈጀባቸው። ነገር ግን ሁለቱም አንድ ላይ መጥተው ጎጃም ውስጥ አንድ ጎጃም አማራ ፋኖ እዝ መመስረት ችሏል። ነገር ግን በጣም ወሳኝ የሆነው ነገር ተመሳሳይ በሆነ መንገድ በጎንደርም በወሎም በሸዋም የጎጃም ፋኖ እዝ አይነት ተመስርቶ ማለቅ ነበረበት ባይ ነው። በጣም የተጎተተ ነገር ነው። ይሄ ባላለቀ ቁጥር ራሱን የቻለ ብዙ መዘዞች አሉት። ያ ነገር አልቆ እንደውም ወደ አንድ የአማራ ፋኖ እዝ እና የአማራ ፋኖ የወታደራዊ ኮማንድ የፖለቲካ ኮማንድ የሚባሉ ሁለት ትልልቅ ነገሮች መውጣት ነበረባቸው። ባለመውጣታቸው የተነሳ የአማራ ህዝብ መከራ እየተራዘመ እየሄደ ነው ያለው። በቀላሉ መቋጨት የሚችል በቀላሉ መሸነፍ የሚችል ጠላት እድሜው እየረዘመ የሚሄድበት ሁኔታ ነው የተፈጠረው። እድሜው ተራዝሞ ይተርፋል አይደለም ትልቁ ስጋት። የሚከፈለው መስዋዕትነት ማሳጠር ወሳኝ በመሆኑ የተነሳ ይሄንን ሊያሳጥሩ የሚገቡ ስራዎችን መስራት ይጠይቃል። ስለዚህ አሁን እነዚህን እዞች አቁሞ በጎንደርና በሸዋና በወሎ ያሉትን ከጎጃም ጋር አንድ ላይ አድርጎ ወደ አንድ አማራ ወታደራዊ እዝና አንድ አማራ ፖለቲካዊ እዝ ኮማንድ ወይ ፓርቲ whatever ስም ይኖረው ብቻ የሚወጣ ነገር በጣም ወሳኝ ነው የሚሆነው። እነዚህ አለመደረጋቸው ትልቅ ስብራቱ ነው ብዬ ነው የማስበው። እነዚህ ነገሮች እንዳይሳኩ እንቅፋት የሆኑ ነገሮች ደግሞ አሉ። ባለፈው ጊዜም ተናግሬያለሁ። ከጎጃም ውጭ ያሉ ቦታዎች ላይ የተለያዩ እዞች እኛንን የጎንደር የሸዋ የወሎ እዞች እዝነን የሚሉ አሉ። ያንኑ በመታናገርበት ሰዓት ላይ አብዛኛውን ሰራዊት ተሰበሰብኩት እኔ ነኝ፣ ሌላው እዝ ነኝ የሚለው ትንሽ ነው ያለው፣ ውጊያ ማያደርግም ነው የሚል ያለው እና እንደዚህ አይነት መሳሳቦች በእነዚህ በሶስቱ ክፍለ ሀገሮች ውስጥ መገኘት በጣም በጣም ለትግሉ መጥፎ ነው። ወደ አንድነት መጥተው እንኳን ትልልቅ ክፍለ ጦር ምናምን የያዙ ኃይሎች ብቻ አይደለም ሻለቃ ከሻለቃ በታች ያሉትን ፋኖች አሰባስበው የክፍለ ሀገሩ አንድ እዝ መመስረት በጣም ወሳኝ የሆነ ነገር። ይሄንን ነገር እንዳይደረግ ትልቁ እንቅፋት የሆነው በተለያየ መንገድ ከውጭም አንዳንድ ጊዜ ከሀገር ውስጥም እኔ የማውቀው ነገር ስላለ ነው። ከሀገር ውስጥም በእነዚህ የተለያዩ የፋኖ እዞች ላይ ተጽዕኖ የሚያሳድሩ በተለያየ መንገድ ድጋፍ ሲሰጣቸው የነበሩ እነሱ የሚፈልጉትን ነገር ብቻ እንዲፈጽሙ ለማድረግ ከሚደረግ ግፊት ወደ አንድነት እንዳይመጡ የሚያደርግ ስራ እየተሰራ መሆኑ ነው ይሄ ትልቅ ችግር የፈጠረው። መሆን ያለበት ኢንፋክት በውጪ ያሉ የተለያዩ የፋኖን አካላት የሚደግፉ ኃይሎች ማድረግ የሚገባቸው እንደውም ካልተባበራችሁ፣ እንደውም እናንተ አንድ ሆናችሁ የክፍለ ሀገሩን አንድ ዛቆማችሁ ቶሎ ብላችሁ ከጎጃም ጋር ሆናችሁ የአማራን እዝ ካልመሰረታችሁ የኛ ድጋፍ ለረጅም ጊዜ አይቀጥልም ነው እንደውም መባል ያለበት። እና እኔ በውጪ ለሚገኙት የተለያዩ የአማራ ፋኖ ድጋፍ ለሚሰጡ ኃይሎች የሚመክረው ነገር የሚደግፉት የፋኖ አካል ለብቻው እንዲሄድ ወይ የተወሰኑትን ኃይሎች ብቻ ይዞ እንዲሄድ ከማበረታታት ይልቅ ከጎኑ ካሉት ጋር ተነጋግሮ ተመካክሮ ሌሎችም አካላትን መሐከል ገብተው የሚያስማሟቸውም ከሆነ እንዲስማሙ አድርጎ አንድ ወጥ የሆነ የፋኖ ወታደራዊ እዝ ጥሎ ቅድም ወዳልኩት የአማራ ወታደራዊና የአማራ ፖለቲካዊ ኮማንድ መፈጠር የሚችልበትን ሁኔታ ማምጣት ያስፈልጋል።
ያ እስካልሆነ ድረስ የአማራ ህዝብ ስቃይ የቅርቡም የሩቁም ስቃይ በቀላሉ የሚያጥርበት ሁኔታ አይፈጠርም። እንደገና ደግሞ ከዚህ ጋር ተያይዞ ይሄ የአማራ ፋኖ አንድ መልክ ይዞ አንድ የፖለቲካ ቅርጽ ይዞ አንድ ወታደራዊ ቅርጽ ይዞ ይመጣል ብሎ የሚጠብቀው ቅድም የሀገሪቷን ሁኔታ ስንዘረዝር በጣም ጭንቀት ላይ የወደቀ እንዴት እንገላገላለን የሚል ሰፊ ማህበረሰብ በመላው ኢትዮጵያ አለ። እሱ ከስቃይ የሚወጣው እንዲህ አይነት ተፈጥሮ ከሱ ጋር በሚኖረኝ ግንኙነት ከሱ ጋር በሚፈጥረው ህብረት አንድነት ነው ብሎ የሚያስብ ነው። በብዙ መልኩ ከብዙ በየክልሉ ካሉ ውጭ ሀገርም ካሉ ከክልሉ ውስጥም ተቀምጠው የማገኛቸው ሰዎች አሉ። የፋኖ እንቅስቃሴ የአማራ ብቻ ነው ብለው የማያምኑ መሆን ጀምረዋል። ያለው የኛም መዳኛ እሱ ብቻ ነው፣ አገር ያተርፋል ብለው የሚያስቡት እሱ ብቻ እንደሆነ አድርገው የሚናገሩ ነው እና አንድ ወጥ ሆኖ መምጣቱ የአማራን ስቃይ ብቻ ማሳጠር አይደለም፣ በርካታ የኢትዮጵያ ስቃችን የሚያጥርበትን ሁኔታ አማራ ጋር በመሆን እንፈጥራለን ብሎ የሚያስብበት ሁኔታ አለና አገርም የገባችበትን ስቃይ ማሳጠሪያው ዋናው ትልቁ ጉልበት የሚመጣው ቅድም ዩኒፋይድ የሆነ አንድነት ያለው በራሱን የቻለ ከየት ተነስቶ ወዴት እንደሚሄድ ሮድማፑን ግልጽ ለሁሉም የሚያደርግ አሁን በተበታተነበት ሁኔታ ሮድማፕ ማውጣት አይችልም። ሮድማፕ ማውጣት ወይ ማኒፌስቶ ማውጣት ትልቅ ነገር አይደለም ያለው በአንድ ጀንበር የሚያልቅ ነው። ነገር ግን የሁሉም አማራ አንድ ወጥ የሆነ ተቀባይነት ያለው ማኒፌስቶ ማድረግ ነው ትልቁ ችግር። የፍኖተ ካርታ ማድረግ ነው ትልቁ ችግር። አንድ ሳይሆኑ ምልህ በሁለት በሶስት ቀን ብዙ ነገር ሰነድ ማቅረብ ይቻላል። ትልቁም ነገር አይደለም። በጣም ግልጽ የሆኑ አጀንዳዎች ናቸው የአማራ ፋኖ ያለው። ነገር ግን ይሄን የሚጻፍ ነገር የጎጃም ብቻ ደግፎት የጎንደር የማያውቀው የጎንደር ደግፎት የወሎ የማያውቀው ወሎ ብሎ ሸዋ የማያውቀው ከሆነ ትርጉም የለው። ለራሱ ለአማራ ህዝብ ትርጉም የለው። የተቀረውም አንድ ሆኖ የአማራ ፋኖ በአንድ ቃል እንዲናገር በአንድ መስመር እንዲሄድ ለሚፈልገው የኢትዮጵያ ህዝብ ትርጉም አይኖረው። ከዛም አልፎ ዓለም አቀፋዊ ተጽዕኖም አለ። ዓለም አቀፋዊ የሆነ የተለያዩ መንግስታት የፋኖን እንቅስቃሴ አንድ ወጥ በሆነ መንገድ ሲገለጽ ማየት ይፈልጋሉ። ምክንያቱም አስተማማኝ የሚሆነው አንድ ወጥ የሆነ ተቋም ሆኖ በዚህ መንገድ ሄደን አገሪቱ ውስጥ ያሉትን ችግሮች እንዲናቃልላቸዋለን የኛ ፍኖተ ካርታ ይሄ ነው ወይ ማኒፌስቶ ይሄ ነው የሚል ነገር የማቅረቡ ጉዳይ በጉጉት የሚጠብቁት ነገር ሆኗል ያለው። ስለዚህ ለዚህም በጣም ወሳኝ የሆነ ነገር ነውና በወታደራዊ መስኩ እየተገኘ ያለውን ድል ከተበጣጠሰ ወደ ተዋሃደ ነገር በመሄድ የበለጠ ትልቅ ማድረግ በአጭር ጊዜ ውስጥ ይሄ ተመናመነ የመጣውንና መግቢያና መውጫ ያጣ ያለውን የአብይን መንግስታዊ ስርዓት እድሜው በቀላሉ ማሳጠር የሚቻልበት ሁኔታ ማምጣት ይቻላል ብዬ ነው ማስበው። ይሄ ጎደለው ስራ በደንብ መሰራት መቻል አለበት። ምናልባት አንዳርጋቸው ትግሉ ድንገት የተጀመረ ነው ማለት ያው ብሶት አለ፣ ጭቆናውን ሁሉም በቤቱ አምቆ ይዞ የነበረ ነው። ነገር ግን አብይ አህመድ ድንገት ትጥቅ አስፈታለሁ ብሎ ሲገባ ከዛም ተጠራርተው በረሃ የወረዱ ናቸው፣ ጫካ የገቡ ናቸው። ወይ ወደ አንድነት የመምጣት ነገር አንተም እንደገለጽከው እኛም በተለያየ መልኩ በዚህ ከፋኖ አመራሮች ጋር ባለን ግንኙነት የምንረዳው ነገሮች አሉ። በእርግጥ ሳይፈልጉ ቀርተውም ነው ወይ? ሁሉም ስለ አንድነት ያወራል። ምንድነው የያዛቸው? ምንድነው ወደዛ እንዳይመጡ ያደረጋቸው? አሁን ለውጥ አለ። እውነት ለመናገር ትልቅ ለውጥ አለ። ያ ለውጥ ለምን አልፈጠነም? የራሱን ሂደት ጠብቆ ነው የሚሄደው። እሱ እንዳለ ሆኖ አለመፍጠኑ በእርግጥ ያስከፈላቸው አንዳንድ በጣም ውድ የሆኑ ዋጋዎች አሉ። እሱን እንረዳለን። ግን ያሳየውንም ፕሮግረስ ምክንያቱም አገዛዙ በ2-3 ሳምንት ውስጥ ትጥቅ አስፈታለሁ ሱሪ ያስወልቃለሁ ብሎ ገብቶ 8 ወርም ሆኖት ከእንደገና ሌላ ተጨማሪ አስቸኳይ አዋጅ ጊዜውን አራዝሞ መሳሪያውን ትጥቁን ፈቶ መከላከያ ሰራዊት የሚባለው እውነት ለመናገር አማራ ክልል ላይ መከላከያ ሰራዊት ፈርሷል። አንዳንድ የፋኖ አመራሮች እንደሚነግሩን መከላከያውን ሙሉ በሙሉ ማፍረስ ይቻላል፣ ግን በጣም ከባድ የሆነ ቀውስ እንዳይመጣ በተለይ ሀገር የሚጠብቅ አሁን እየጠበቀ ነው ለማለት አይደለም፣ ሀገር የሚጠብቅ አንድ የሆነ ወጥ የሆነ ኢትዮጵያዊ መከላከያ ኃይል በሌለበት ሁኔታ ይሄ ያለችውን መከላከያ ማፍረስ እጅግ አደገኛ ነው በሚል አርቆ ሐሳቢነት በተወሰነ ደረጃ መከላከያውን ሙሉ ምትያረፈበት አይደለም። ከዛም አንፃር በዚህ ደረጃ የሚያስቡ የፋኖ አመራሮች አሉ። ሩቅ የሚያስቡ አንዳንድ ጊዜ በትንንሽ ነገሮች ጊዜ የሚወስድባቸው እንደሆነ የተረዳሁት። ለማንኛውም እናንተ በደንብ መሬት ላይ ያለውን ነገር ታነባላችሁ፣ ብዙ ነገሮች አሉና
እንደው ዋና ዋና የሚባሉ ችግሮች ምንድን ናቸው? ወደ አንድነት እንዳይመጡ እየመጡ ነው፣ ግን ጊዜ ወሰደበት ምክንያቱ ምንድን ነው? ብልህ መጀመሪያ ያነሳው ነገር ትክክል ነው። እንደ ጉዳይ በራሱ የጎበዝ አለቃ የራሱን ትጥቅ ይዞ እንደ ጉዳይ ነው ፋኖ የፈነዳው። ሁሉም ፈነነበት ሁኔታ የተፈጠረው ይህንን አሰባስቦ በክፍለ ሀገር ደረጃ አይደለም በአንድ ወረዳ ውስጥ እኮ በርካታ የጎበዝ አለቆች የሚመሩት ፋኖዎች የነበረበት ሁኔታ ነው የነበረው። ከዛ ጋር ስታወዳድረው ብዙ እድገት ብዙ ለውጥ መጥቷል። ነገር ግን በዚህ በመጣው ለውጥ ተጉራርተህና ተመጻድቀህ እንዳትቀመጥ የሚያደርግ ደግሞ ሌላ ትልቅ ፕሬሸር አለ፣ ትልቅ ችግር አለ። ጦርነቱ በአማራ ሕዝብ ላይ እያሳደረ ያለው አጠቃላይ የሆነ ድቀት፣ መጎሳቆል እና ደግሞ መንግስት ሆን ብሎ ይሄ እንዲራዘምም በመፈለግ የሚሰራው ስራ አካል በመሆኑ የተነሳ ወታደራዊ በሆነ መንገድ ፋኖ ማሸነፍ ሲያቅተው የአማራ ደግሞ በአደባባይ ወጥተው ተናግረውታል። ያለው የአማራን ህዝብ መሰረታዊ ግልጋሎቶች እንዳያገኝ በማድረግ መንገድ በመዝጋት የኤሌክትሪክ፣ የኢንተርኔት፣ የውሃ አገልግሎቶች እንዳያገኝ፣ ሕክምና እንዳያገኝ በማድረግ ይሄንን አይነት መከራ ውስጥ ስንጨምረው ለዚህ ሁሉ አበሳ ያበቃን ፋኖ ነው በሚል በፋኖ ላይ ይነሳል የሚል እዚህ ፋኖና ህዝቡ ተለያይተው የቆሙ አድርጎ የሚያ አይነት እይታ ይዘው ስራዬ ብለው እየሰሩበት ያለው ነገር ምን ህዝቡ ከፋኖ ጋር ባንድ ላይ ተቀላቅሎ የሚያካሄደው ህዝባዊ ትግል በመሆኑ የተነሳ እንደሚያስቡት ቀላል አይሆንላቸውም። ነገር ግን መከራውና ስቃዩ በአማራ ህዝብ ላይ በአጠቃላይ ቀላል አይደለም። ይሄንን ማሳጠር ራሱን የቻለ ስራዬ ብሎ ትግሉን የሚመሩት የፋኖ መሪዎች ሊያስቡበት ይገባል። ከማንኛውም ነገር በላይ አንድ ሊያደርጋቸው የሚገባ እኔ ከማናንሳለሁ የሚል አንዱ ምክንያት ይሄ ነው። ኢጎ የምትለው ነገር ነው፣ ደግሞ የሚጠበቅም ነገር ነው። የዚህ አይነቱ ነገር ከህዝብ ስቃይና አማራ ነጻነት በላይ እንዳልሆነ ተረድቶ አንዱ ለአንዱ ቦታ ለቆም ቢሆን ሌሎች በዙሪያቸው ያሉ ተጽዕኖ ማድረግ የሚችሉ ሰዎች ይሄንን እንዲያደርጉ ግፊት አድርገው ወደ አንድ እንዲመጡ ማድረግ ምርጫ የሌለው ነገር ነው። ረጅም ጊዜ መውሰዱ ልንገረም አይገባም ምናምን የሚል ሰበብ መፍጠር ትክክል ያልሆነበት ሰዓት ላይ ተደርሷል። ፕሮግሬስ አለ፣ አዎ። ነገር ግን አሁን መሬት ላይ ያለው ግን ከዛ በላይ ፕሮግሬስ እንዳይኖር ያደረገው መጀመሪያ የተነሳበት የተበታተነ ነገር መሆኑ አይደለም። አሁን ከውጪ ተጽዕኖ የሚያሳድሩ ኃይሎች መኖራቸው፣ ከውስጥም እኔ ካልመረሁ ብለው በኢጎ ምክንያት የሚጣሉ ሰዎች መኖራቸው ከውስጥም ሀገር ውስጥም አሉ። ከሀገር ውጭ ብቻ አይደለም ተጽዕኖ አሳዳሪዎች አሉ። በሀገር ውስጥ በፋኖ አደረጃጀት ውስጥ የሌሉ ነገር ግን በፋኖ ስራ ውስጥ እንግባ የሚሉ የፖለቲካ አካላትም አሉ። በተወሰነ ደረጃ የፋኖን እንቅስቃሴ የሚደግፉ ሀብት ያላቸው ሰዎችም በተወሰነ ደረጃ የሚያሳድሩት ተጽዕኖ እንዳለ እናውቃለን። እነዚህን ሁሉ አካላት ግድ የለም ውሎ አድሮ የሚመጣው ጠቅላላ ለውጥ በአማራ ክልል የሁላችሁንም መብት፣ የሁላችሁንም ጥቅም፣ የሁላችሁንም ደህንነት የሚያስጠብቅ ይሆናል። ትልቁን ስዕል እና ፋኖ ወደ አንድ የሚሄድበትን ሁኔታ ሁላችሁም ግፊት አድርጎ የሚል መልእክት ከማስተላለፍ እኔ አሁን ብዙ የማደርጋቸው መሰራቸው ነገሮች አሉ። ክፍፍል ባለባቸው ቦታዎች ላይ በግልጽ የምናገረው ነገር አለ። እናንተ ስተከፋፈላችሁ ድረስ ተከፋፍላችሁ እርስ በርሳችሁ ለምትባሉት ነገር እኔ የማደርገው አንዳንድ የሚጠይቁኝ ነገር እኔ አላደርግም እስከ ማለት ነው የምሄደው። አላደርግም እና እንዲህ ማለት እኮ ይቻላል ያለው በቃ። እና ያንን አይነት ነገሮች በማድረግ መሬት ላይ ያለው ፋኖ እስካሁን የዘገየውን ነገር እንዳይዘገይ እንዲያደርገው ተጠቃሎ መጥቶ ቅድም እንዳልኩት ጎጃም ላይ በጣም ጥሩ ነገር ነው እየተካሄደ ያለው። በጎጃም መልኩ መጥቶ ከዛ ወደ አንድ አማራ የፋኖ ነገር መምጣቱ ወሳኝ ነው። ቅድም ያልከው የዚህ የሰራዊቱ መፍረስ ምናምን እሱን ልታስቆመው የምትችለው ነገር አይደለም። ለሱ የሱ አይነት ሁኔታ እንዳይፈጠር ምን እናርግ የሚል ነገር መምከር የምትችለው በጎጃም ፋኖ ወይ በጎንደር ወይ በሸዋ ፋኖነት ብቻ ቆም አይደለም። እንደ አንድ የአማራ ፋኖ ሆነ በምትመጣበት ሰዓት ላይ የአገሪቷን ሁኔታ በስነ ስርዓቱ ገምግመህ አገሪቷ በወታደራዊ መልኩ እንደ አይነት ችግር ውስጥ ልትወድቅ ትችላለች። ስለዚህ ምን እናደርግ ወደሚል ነገር ትመጣለህ። በዲፕሎማሲ መልኩ ያለውን ችግር ተንትረህ ትመጣለህ። የአገሪቷን ኢኮኖሚ ሁሉ የሚያሳስብ ሁኔታ ይሆናል።
በማህበራዊ ሰርቡም ያሉትን ችግሮች የምተነትንበት ይሆናል። ለነዚህ ነገሮች ወታደሩ ብቻ አይደለም መፍትሄው። የተለያዩ ክልሎች ውስጥ ከሚኖረው ህዝብ ጋራ ይሄን ስርዓት ከሚገዳደሩ እና መንግስት ስርዓቱን ከሚቃወሙ ኃይሎች ጋራ ምን አይነት ጥምረት፣ ምን አይነት ህብረት፣ ምን አይነት ትብብር መፍጠር ይቻላል? እንዴት በሁሉም ቦታ ላይ ይሄ መንግስት አንድ ቀን መቀመጫው እንደወለቀ እንስራ በውስጡ የያዘውን ነገር በሙሉ ዘርግፎ ሊሄድ ይችላል ያለው የዛ አይነት ሁኔታ ውስጥ ነው ያለው። መቼ እንስራው መቀመጫው እንደሚወልቅ ነው ማናቀው ያለው፣ ግን እንደዛ ሊሆን ይችላል። ያን አይነት ነገር በሚፈጠርበት ሰዓት ላይ አገር ያለ መንግስት የምትቀርበት አደጋ አለ። ለአንድ ቀን ያለ መንግስት የሚያድር አገር ኢትዮጵያ ትልቅ ችግር ውስጥ ነው የሚወድቀው። ይሄንን አስቀድሞ አይቶ እንዲህ አይነቱን ክፍተት እንዴት ነው የምንሞላው የሚለውን ነገር ለመወያየት ይሄ የተባበረ አንድ ወጥ የሆነ ነገር በፍጥነት መምጣት አለበት። አገሪቷ ወደዛ እየሄደች ነው። ቅድም ያቀረብነው እኮ በተለያዩ አርስቶች ያቀረብነው ትንተና መቼ ነው የሚሆነው ያልከው እኮ ነገም ሊሆን ይችላል። ነገ ግን ፋኖ ዝግጁ ነው ወይ? አሁኑ ነው፣ ትናንትና ነው ዝግጁ መሆን የነበረበት። ምክንያቱም ነገ ያደጋ አለ ፊት ለፊታችን እና ትብብርም አንድነትም ፈጥሮ ከተለያዩ አካላት ጋር እያንዳንዱ እነዚህ አካላት በሚንቀሳቀሱበት ቦታ እኮ ያለውን ህዝብ በማንቀሳቀስና የአካባቢውን ሰላምና መረጋጋት እንዲጠብቅ በማድረግ በአካባቢው ምንም አይነት ሁካታ፣ ዘረፋ እንዳይኖር በማድረግ የተወሰነ የተማከለ ነገር እስኪመጣ ድረስ እኮ አገሩን አረጋግጦ መቀጠል ይቻላል። ይሄንን ያልከባድ ነገር አይደለም። ነገር ግን አስቀድመ የቤት ስራህን መስራት አለብህ። በሁሉም ቦታዎች ላይ ካሉ አካላት ጋር እንዴት ነው የምንተባበረው? እንዴት ነው አንድነት የምንፈጥረው? እንዴት ነው ለሁላችንም ትልቅ ኪሳራ ሊያስከትል የሚችል አገራዊ ቀውስ ከመምጣቱ በፊት ተመካክረን መፍትሄውን የምናስቀምጠው የሚል ነገር ይጠይቃል ያለው። ይሄንን በተመለከተ ትልቁ ኃላፊነት ይሄንን ነገር ለማስፈጸም የሚችልም አቅም ያለው በአሁኑ ሰዓት ላይ ፋኖ እንቅስቃሴ ነው። እሱ የዚህ እንቅስቃሴ ማዕከል ሆኖ ሌሎችን ማስተባበር ካልቻለ ቅድም ያልከው ሰራዊቱ እናቆየው ብለህ አንተ በሚኖት ልታቆየው አትችልም። እናውቃለን እኮ በተወሰነ ደረጃ በኃይል ስትመታው ሁሉም በየአቅጣጫው ነው ታንክና መድፉን ሜዳ ላይ በትኖ ወደ የቤቱ የነፍስ ወከፍ መሳሪያውን እየሸጠ የሚሄድበት ሁኔታ እንደሚፈጠር በታሪክ አይተነዋል። እና በዛ መንገድ አይደለም የምታተርፈው። በምትሰራው የፖለቲካ ስራ፣ በምትፈጥረው ትብብር በመላው አገሪቷ ካንተ ጋራ የተናበቡ የሚሰሩ ኃይሎችን በመፍጠርና የተፈጠሩ ካሉ አብረ በመስራት ነው ይሄን ነገር የምትቋቋመው። ሌላ መንገድ የለው።